አስቸኳይ ማስጠንቀቂያ ለወላጆች ልጆች ሊን እያሉ የሚጠጡት ፋሽን ሳይሆን የመቃብር መንገድ እንደሆነ ስንቶቻችሁ ታውቃላችሁ? ዛሬ በትምህርት ቤቶችና በቲክቶክ እንደ ቀልድ እየተስፋፋ ያለው ይህ አደገኛ መርዝ ነጻነት ወርቅነህ ታሞ ካልሞተ በመርዝ የገደሉት ሰዎች አሉ እንጂ ወንድሜ በዚህ ልክ ዋጋ መክፈል የለበትም ስትል እህቱ መደመጧ እጅግ ልብ ሰባሪ ነው። ታዲያ ነጻነት ወርቅነህ እንዴት ሞተ? አንዳንዶቹ እስከዛሬ ድረስ ምን ነበራችሁ እናንተ? ሰይፉ ፋንታውን አይደል እንዴ ምንድነው የስላሴ ለመቃብር ለአስክሬንና ለቆፋሪ 110 ሺህ ብር የሰጠው? ቴንኪ ብላችሁታል። ወጣችሁ በአደባባይ እንዲህ ለአልዋል ተሰመጡ። ታገስ ጋር ቤት ምን አደረገ? 180 ሺህ ብር አይደል እንዴ ለእቃና ለድንኳን የሰጣችሁ? ታገስ ሆድሽ ይታገስ። የሰራዊት ፍቅሬ ጦስ ለሰይፉ ፋንታውንና ለማህደር አሰፋም ተርፏቸው ነበረ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮ እንደተለመደው ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይና እንግዲህ አቀራረቤ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ አስቸኳይ ማስጠንቀቂያ ለወላጆች ልጆች ሊን እያሉ የሚጠጡት ፋሽን ሳይሆን የመቃብር መንገድ እንደሆነ ስንቶቻችሁ ታውቃላችሁ? ዛሬ በትምህርት ቤቶችና በቲክቶክ እንደ ቀልድ እየተስፋፋ ያለው ይህ አደገኛ መርዝ ታዳጊዎችን በቁም እየበላቸው ነው። ታዳጊዎችና ወጣቶች በስፕራይት ሃይላንድ ውስጥ ቀይ መጠጥ ይዘው ካያችሁ እባካችሁ ዝም ብላችሁ አትለፏቸው። ነገሩ ሊን ይባላል። ለሳል ተብሎ የሚታዘዝ ሽሮፕን ከለስላሳ መጠጥ ጋር በመቀላቀል የሚዘጋ መርዝ ነው። እነዚህ ሽሮፖች ውስጥ ኮኬን የተባለ ንጥረ ነገር አለ። ኮኬን ደግሞ ከሄሮይን ጋር የሚመደብ በከባድ ሱስ ተመድቦ ህይወትን የሚያጠፋ የዘር ነው። ይህ መጠጥ ዛሬ ፈታ ቢያደርጋቸውም ነገ ግን ሳምባን በማደንዘዝ መተንፈስን ያቆማል። የልብ ምትን በማቀዝቀዝም ለድንገተኛ ሞት ይዳርጋል። በሂደት ጉበትና ኩላሊትን ሙሉ በሙሉም ያከሽፋል። ስለዚህ ልጆቻችሁ ያለ ምክንያት እንቅልፍ የሚጫጫናቸውና አእምሮ የሚረብሽ ከሆነ ቆም ብላችሁ መርምሩ። የልጅ ነገር ብላችሁ ዛሬ ችላ የምትሉት ጉዳይ ነገ ጥቁር ልብስ እንዳያስለብሳችሁ ተጠንቀቁ። ይህን መረጃ ለብዙዎች እንዲደርስ ሼር በማድረግ እባካችሁ የበርካታ ወጣቶችን ህይወት እንታደግ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። ይሄ ውልቅልቅሽ ያወጣል እንጂ ገነባሻል። ሰሞኑን በማህበራዊ ድረገጽ መተግበሪያዎች ላይ እየታዘብኩት ያለ እጅጉን ያሳዘነኝና የታናናሾቼን እጣ ፈንታ እያሳሰበ ያለ ጉዳይ ነው። ይህ ጉዳይ እንግዲህ ምናልባት ከውጪ ሴሌብሪቲዎች እያዩ ማህበራዊ ድረገጽን በቀላሉ የማግኘት እድል ስላላቸው ታናናሾቻችን ልጆቻችን ስፕራይት የተባለውን የለስላሳ መጠጥ እንግዲህ ከተለያዩ መድኃኒቶች ጋር እያደበላለቁ ምናልባት እስከ ሞት የሚያደርስ አደጋ የሚያደርሰውን እጽ በተለያዩ ትምህርት ቤቶች ውስጥ እየተገኘ ስለሆነ ወላጆች ልጆቻችሁን ትምህርት ቤት ብቻ ሄዳቸውን አትመልከቱ። ትምህርት ቤት ሄደው ምንድነው የሚያደርጉት? ምንስ ይዘው ይሄዳሉ? ምክንያቱም ይህ ጉዳይ ህይወታቸውን አደጋ ላይ የሚጥል ጉዳይ ስለሆነ እንግዲህ ጉዳዩ እንደ ሀገር ያሳስበናል። አሁን ላይ ሁሉም እድሜ ላይ ያለ ሰው እንግዲህ ቲኔጀሮችም ትልልቅ ሰዎችም ማህበራዊ ድረገጽ መተግበሪያዎችን የመጠቀም እድል አላቸው። ይህ ነገር ደግሞ እንግዲህ እኛ ሀገር ላይ መጥፎነቱ እያደላ ይመስለኛል። የሰላም ዋጋ ምን ያክል ውድ እንደሆነ የምትመለከቱት እንዲህ አይነት ቪዲዮዎች ስትመለከቱ ነው። መጀመሪያ ይሄንን ቪዲዮ ሳየው እኔ ሆረር ፊልም እንጂ የመሰለኝ ኢትዮጵያ ውስጥ አልመሰለኝም ነበር። ምክንያቱም እንዲያሉ ባዶ ቤቶች የምናየው በጣም አስፈሪ የሆኑ ፊልሞች ላይ በአንድ ወቅት ሰዎች የሚኖሩባቸው የነበረ ከዛ የሆነ አይነት አውሬዎች ምናምን መጥተው የአካባቢውን ሰው ሲበሉ ሲጎዱ እዛ አካባቢ ያሉ ሰዎች መኖሪያቸውን ለቀው ሲሸሹ የምናየው አይነት ገጽታ ነው እዚህ ጋር የምንመለከተውና ተመልከቱት። የፈለገ ውብ ነገር ብትሰሩ፣ የፈለገ ቆንጆ ነገር ብትሰሩ ያለ ሰውና ያለ ሰላም ምን ያህል አስፈሪ እንደሆነ ይሄ ቪዲዮ በጣም ገላጭ ነው።
እንግዲህ ይሄ ስፍራ የት ነው ብላችሁ ከጠየቃችሁኝ ሶደሬ ነው። ሶደሬ በአንድ ወቅት አይደለም የአካባቢው ሰው ይቅርና እኛ ራሱ ከአዲስ አበባ ሄደን የምንዝናናበት ቦታ ነበር። ቅዳሜና እሑድ በቃ ቦታ የሚባል ነገር ያልነበረው እጅግ በጣም የሚወደድ የመዝናኛ ስፍራ ነበር። በአሁን ሰዓት ግን ሰው የሚባል ነገር የለውም። እንዴት ጭር እንዳለ ተመልከቱት። ቅድም በመግቢያ ላይ ያሳዩአችሁ ቤቶች ደግሞ ያኔ በጣም ብዙ ሰዎች ወደ አካባቢው ላይ ስለሚመጡ እንደ ገስት ሃውስ አይነት ቤቶች ነበር የተሰሩት። ይሄ ሁሉ መደዳ የምትመለከቱት ቤት በብዛት የተሰራው በሰዓቱ የነበረውን ዲማንድ ተመልክቶ ነው። ብዙ ተጠቃሚ ስለነበር ለብዙ ሰው ይሆናል ተብሎ የተሰሩ ቤቶች ነበሩ። ግን እንደታሰበው ሳይሆን እነዚህን የመሳሰሉ ቤቶች አሁን ላይ የአራዊት፣ የጅብ፣ የእባብ የጊንጥ ምናምን መኖሪያ ሆኗል ነው እንግዲህ ያሉኝና ይሄንን ቪዲዮ ስመለከት እጅግ በጣም ነው ያዘንኩት። ከዛ ባሻገር ግን የተመለከትኩት ነገር ለካ ምንም የሚያምር የፈለገ ውብ ነገር ብትሰሩ ሰላም ከሌለ ዋጋ ቢስና ርካሽ እንደሆነ ነው የተመለከትኩትና አባቶቻችን እናቶቻችን ብሎም ታላላቆቻችን እንግዲህ ብዙ ደስ የሚሉ የፍቅርና የማይረሱ ትዝታዎችን ያሳለፉበት ቦታ ነው ሶደሬ። እኛም እንግዲህ በእድሜያችን ደርሰናል፣ እዛ የመዝናናት እድሉን አግኝታችኋል ብዬ አስባለሁ። አሁን ላይ ቦታው በሰላም እጦት እንግዲህ ብዙ ስራ መስራት ሲቻል እንዲህ መሆኑ ብዙዎችን እያነጋገረ ነበር። ቤተሰቦች ታዲያ እናንተስ በሶደሬ ምን አይነት ትዝታ አላችሁ? ቦታውስ እንደዚህ ሆኖ ስትመለከቱ ምን አይነት ስሜት ምን አይነት ፊሊንግ ተሰማችሁ? እስኪ ያላችሁን ሀሳብ አስተያየት እንግዲህ ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበረ። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ይዘገቡ ነበር። ትክክለኛው መረጃ ምንድነው አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። ዛሀበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌደራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ ያመለክታል። ስለዚህም ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና ህዝቡ ደግሞ ያቀረበውን ክስ ዳኛዋ አከታተላል ብላለች። ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል። በፌደራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጎም፣ አራተኛ አቶ አስግድ ኢያሱ ለብሶ፣ አምስተኛ ሰራዊት መልቲሚዲያ፣ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ፣ ሰባተኛ አብርሃም ግዛው ኢንተርቴይንመንት፣ እንደዚሁም ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ፣ 15ኛ ካሊድ ናስር፣ 16ኛ ቲክቶከሩ መንሱር ጀማል ናቸው። ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ ሰይፉ ፋንታሁንን መንካቱ የማይቀር ነው። ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከአላም ጉዳይ ከፈተላቸው ለሰይፉ ለማህደርና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ። ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ
የነ ሰይፉ ፋንታሁንም ሊያጉላላቸው ይችላል። ከጉዳዩ ጋር ምንም አይነት ግንኙነት ባይኖራቸውም ሰይፉና ማህደር የሰራዊት ጦስ ግን ሊደርሳቸው ይችላል። ስለዚህም ማንኛውም ግለሰብ ለምትሰሩት ማስታወቂያ ጥንቃቄ ማድረግ አለባቸው። በተለይ እንደዚህ ሪል ስቴት እንደዚህ የመኪና ያስመጣሉ ምናምን የሚሉ ነገሮች ላይ ከፍተኛ ጥንቃቄ ያስፈልጋል። ዝናችሁን ተጠቅመው ብዙ ሰዎች ሊሳሃት ይችላል። በዛ የተነሳ የብዙ ሰዎች ህይወት ተበጥቷል። ትናንትና በነበረው ሰላማዊ ሰልፍ ላይም ሲናገሩ የነበሩት በዚህ የተነሳ ስትሮክ የታመመ ሰው አለ። በዚህ የተነሳ ብዙ በሽታ ውስጥ የወደቁ ሰዎች አሉ። እርጉዝ ያስወለዳ ሴት አለች። ብዙ ነገር ነው በደረሰባቸው ሰዎች። የፊንቴክ ጉዳይ እንግዲህ ብዙዎች በተደጋጋሚ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ሲያነሱት የነበረ ጉዳይ ነበር። ብዙዎች እንግዲህ በእንደዚህ አይነት ኮንተንት የሚታወቁ ሰዎች በፊንቴክ እንግዲህ ተጭበርብራቸዋል እያሉ መረጃዎችን ሲያጓሩ ብዙዎችም ሲከታተሉትና ሲቀባበሉት የነበረ መረጃ ነበር። አሁን ላይ ግን እንግዲህ ከታማኝ የመረጃ ምንጮች እየሰማኑ እንደሆነው እንግዲህ የተለያዩ ታዋቂ የሀገራችን ሰዎች ብሎም እንግዲህ በዛ ዙሪያ የሚሰሩ ታዋቂ ባለሀብቶች ንብረታቸው ታግዶባቸዋል። ፊንቴክ እንግዲህ እንደ ድርጅት ብዙ ነገሮችን እናመጣለን ብሎ ከብዙዎች እንግዲህ ተአማኒነት አግኝቶ ብዙዎች እየጠበቁት ባለበት ሰዓት የዜና መሰማቱ ብዙ ነገሮችን ያፈሰሱ ሰዎችን ወይም ደግሞ ንብረታቸውን እዛ ላይ ኢንቨስት አድርገው እየጠበቁ የነበሩ ሰዎችን ያስደነገጠ ጉዳይ ነበር። ታዲያ ወደፊት የፊንቴክ እጣ ፈንታ ምን ይሆናል? አዳዲስ ነገሮች ካሉ ይዤላችሁ መጣ ነው የሚሆነው። ወደ ቀጣይ ቪዲዮ ምን ነበራችሁ እናንተ? ሰይፉ ፋንታሁን አይደል እንዴ ምንድነው የስላሴ ለመቃብር ለአስክሬንና ለቆፋሪ 110 ሺህ ብር የሰጠው? ቴንክ ዩ ብላችሁታል። ወጣችሁ በአደባባይ እንዲህ ለአሉባልታ ስመጡ ታገስ ጋር ቤት ምን አደረገ? 180 ሺህ ብር አይደል እንዴ ለእቃና ለድንኳን የሰጣችሁ? ታገስ ሆድሽ ይታገስ። ይሄን ለማውራት አንደበታችሁ ተዘጋ። ሰው ለማመስገን ምን አለ የረዷችሁ በዛ በጭንቅ ሰዓት ግራ ሲገባችሁ የደረሰላችሁን ሰው ከምትዋረዱ ብለው ገበናችሁን ለሸፈኑ ሰዎች ምን አለ ቴንክ ዩ ብትሉ። በዚህ ደረጃ ቸግሮናል። ወንድማችን ነበር የሚያግዘን እሱ ሞቷል። የኢትዮጵያ ሕዝብ እኛንም አስቡ ብትሉ እኮ የኢትዮጵያ ሕዝብ እንኳን እናንተና ፓኪስታንን ይረዳል። የፓኪስታን ስደተኞች የሚረዳ ሕዝብ እኮ ነው የኢትዮጵያ ሕዝብ። ምስጋና እንደው ማንን ገደለው? ስለዚህ ብቻ እንደዚህ እንትና አስናቀረ ያደረገውን ነገር ነው ያላወራም። እግዚአብሔርን ጋይሶች ተው፣ ጥሩ አይደለም። ሰው አያውቀንም አትበሉ። ብዙ ጉዳችሁን እናውቃለን። ብዙ ጉድ አለ። እስቲ አውጪ በማስረጃ አምጪ አውሪ። የመጨረሻ ባለጌ ነሽ። ካንቺ መጀመሪያ ለራስሽ ሁኚ። አረን ያልተው ቴዳኔ ማውቀው ነገር ስላለ ነው ጋይሶች፣ ዝም በሉ። እኔ የሚያንገበግበኝ ነገር ስላለ ነው። እኔ በዚህ ደረጃ 3-4 ቀን ቁጭ ብዬ ታውቃላችሁ አላወራም። እንደዚህ አይነት ወሬ አላወራም። የው ሪከርደሮች ይመስክሩ። እኔ እንደዚህ አይነት ነገር አላውቅም። አንድ ያወራለች አው ግን በቃ ውስጤ አረከው ተናግሬ አረከው። የሰው ስም ለማጥፋት አደባባይ ተሻስናቀ እንዲያርገው ጦሱም ሰጂ ያስናቀ ስንት ገበና የተሸፈነው ነፃነት ህይወቱ ቢያልፍ ባስናቀ በኩል ነው። እናንተን ማን ያውቃቸዋል? እውነት እናውራ ከተባለ የሚያስተባብር ሰው ቤተሰብ የሆነ ሰው ጋር ወጥ ብሎ ጉዳይ የሚያስፈጽምላችሁ ሰው ከሌለ እናንተ ማጋር ትገቡ ነው። ማቢሯቸውን ሊከፍትላችሁ ነው። እውነቱን እናውራ ከተባለ አይደብራችሁ? እንደሚታወቀው እንግዲህ ሰሞኑን ነፃነት ወርቅነህ የሚሉ የተለያዩ መረጃዎች በማህበራዊ ድረገጽ መተግበሪያዎች ላይ እየበዙ ይገኛሉ። ያው መንስኤው ቤተሰቦቹ እንግዲህ በእርቅ ማዕድ ላይ ቀርበው በዩቲዩብ ቻናል ፖድካስቱ ላይ ያወሩት ነገር ነበረ። ታዲያ ይህን ጉዳይ ብዙዎች ከ500 ከ600 ሺህ በላይ የሚሆኑ ሰዎች በዩቲዩብ ብቻ ተቀባብሎታል መረጃውን እንደ መረጃ። ታዲያ ይህ መረጃ በሌሎች የማህበራዊ ድረገጽ መተግበሪያዎችም ከዚህ በፊት በሰራሁላችሁ ቪዲዮ መሰረት ኢን ሚሊየንስ ግለሰቦች ያዩትን የተቀባበሉበት የራሳቸውን ሀሳብ አስተያየት የሰጡበት ትልቅ ጉዳይ ነበር። ነገሩ እንግዲህ የምንወደው የምናከብረው አርቲስት ነፃነት ወርቅነህ በተለያዩ ፊልም ስራዎቹ እናውቀዋለን። በቤተሰብ ወይም ደግሞ በኢቢኤስ ደግሞ በቤተሰብ ጨዋታ ላይ ብዙዎቻችንን ያዝናና ከብዙዎቻችን በተለያዩ ስራዎቹ ተወዳጅነት ያተረፈው ይህ ወንድማችን እንግዲህ ከሞተ ከወራት ወይም ደግሞ ከ2 ወራት በኋላ የተነሱ ሀሳቦች ናቸው። ጉዳዮቹን አንዳንዶቹ ወደ ጥቅም ሲወስዱት፣ አንዳንዶቹ ደግሞ ቤተሰብ ናቸው ብዙ ህመሙን የሱን ጉዳይ ያውቃሉ ብለው ሲከራከሩ ነበር። አሁን እቺታችን ያነሳችው ሀሳብ ግን ብዙዎች ሲያነሱት የነበረ ሀሳብ ነበር። ሀሳቡን እንዴት ትመለከቱታላችሁ? ታዲያ ይህ ጉዳይ
በሁለት ከመከፈሉ የተነሳ የነጻነት ወርቅነህ አሟሟት በዚህ ነው የሚሉ ወሬዎችም በማህበራዊ ድረገጽ መተግበሪያዎች ላይ መሰራጨታቸውን እየቀጠሉ ነው። እስኪ አንድ መረጃ አለ። ምንድነው መረጃው? ቪዲዮን ተመልክተን እንመለስ። ነጻነት ወርቅነህ ታሞ ካልሞተ በመርዝ የገደሉት ሰዎች አሉ እንጂ ወንድሜ በዚህ ልክ ዋጋ መክፈል የለበትም ስትል እህቱ መደመጧ እጅግ ልብ ሰባሪ ነው። ታዲያ ነጻነት ወርቅነህ እንዴት ሞተ? አንዳንዶቹ እስከዛሬ ድረስ ህመሙን የገዛ ወንድሞቹም ሆነ እህቶቹም ቤተሰቦቹም ማጣራት ያልቻሉት ጉዳይ ሆኗል። እንዴት ሞተ የሚለው ነገር መልስ እንዳልተገኘበት ይናገራሉ። ታዲያ ከስራው በኋላ ጁስ ጠጥቷል ብሎ የተነገረን መረጃ አለ። አለፍ ብሎ ደግሞ የሚኖረው ከሚስቱ ናት ጋር እንደሆነ ይነገራል። በሰዓቱ ቀድሜ ደርሻለሁ ብሎ የነገረው አስኔም ሲናገር የነበረበት መረጃ እጅግ ከእውነት የራቀ ነው። ሰይፉ ፋንታሁን ደግሞ ሲናገር የነበረበትን መንገድ ትክክል አይደለም። በስተመጨረሻ ደግሞ ወንድማችንን ለሞት ያፈጠነው አስናቀ ነው ስትል እህቱ መናገሯ እጅግ ብዙዎችን ያስደነገጠ ሆኗል። ሰይፉ በተደጋጋሚ ለምንድነው የነጻነትን ቤተሰብ እንደ እንግዳ አድርጎ ያቀረበው? ሁለቱን አብሮ ካቀረበ በኋላ አስኔን ለምን ለብቻው ጠርቶ እንደገና ፕሮግራም አዘጋጀ? ነገሮች የድብቅ ሴራ ውጤቶች እንደሆኑ የሚያሳዩ ፍንጮች አሉ ሲሉ እያንዳንዱ ሰዎች መረዳት አለበት ስትል እህቱ አዲስ ነገር ይዛ መጣችም። ስለዚህ ነገሩ አሁን ባለው ሂደት እንደዚህ መጀመሪያ አካባቢ ላይ የአርቲስት ነጻነት ወርቅነህን የሞት ዜና ስንሰማ የተለያዩ የሞቱ መንስኤዎች እየተባሉ እንግዲህ የተለያዩ መረጃዎችን ትክክለኛ ካልሆኑ የመረጃ ምንጮችም ስንሰማ ነበረ። እንግዲህ ይህ የሁላችንም ትውስታ ነው ብዬ አስባለሁ። ምክንያቱም በዛ ሰዓት ህዝቡ ትኩረቱ ሁሉ ስለሱ የተሰሩ መረጃዎች ላይ ስለነበር ማለት ነው። ታዲያ እንግዲህ ከቅርብ ጓደኛ ወይም ደግሞ ቤተሰቦች እንዲሁም ከተለያዩ ሰዎች በተሰማ አሁን የተመለከትነው ቪዲዮም እንግዲህ የተመረዘ ነገር እንደቀመሰና በሰዓቱ የተለያዩ ነገሮች ሲወሩ እንደነበር ነው። ታዲያ ቤተሰቦች ለማንኛውም እንግዲህ የሆነው ሆኖ ሳለ ወንድማችንን በሚያሳዝን ሁኔታ ብዙ መስራት እየቻለ አተነዋል። ታዲያ አሁን ይህ ጉዳይ መቼ ነው የሚያበቃው? የኔ ትልቁ ጥያቄ ነው። እዚህ ጋም ቤተሰቦቹ ናቸው፣ እዚህ ጋም ባለቤቱ የልጆቹ እናት ነች። አንዳንድ ሰዎች በማያገባቸው እየገቡ የማይሆንና አስቀያሚ መረጃዎችን ለሰው እያሰራጩ ይገኛሉ። እስከ መቼ ነው ይህ ጉዳይ የሚቀጥለው የሚለው እንግዲህ መጨረሻው ባይታወቅም ግን እኔና እናንተ ስለዚህ ጉዳይ ችላ ብለን እንግዲህ ነገሩን ራሳቸው ቤተሰቦቹ እንዲፈቱ ከፈቀድንላቸው ግን ይህ ነገር የመቆሙ እድል እየሰፋ ይሄዳል ብዬ አስባለሁ። እኔ እንዲህ መሆን አለበት ከሚሉት ወገን ነኝ። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። መቼ አራል ነበረ እኛ ማናውቀው ሰርጋለ እንዲያለ ወንድምየው ጋይስ እግዚኦ ማረነ ክርስቶስ እግዚኦ ህዝብ ፊት አይጣላችሁ እኮ ቤተሰብ አረ ተሽኮርመሙ ያገሬ ልጅ አትሽኮርመሙም እንዴ እናንተ? ተሽኮርመሙ እንጂ ቡናችሁን ይዛችሁ ጋይስ። አሁን እኔ ሳውራው አታጋግሉት ጋይስ። ወሬውን ስሰማን እንደዛ ይሁን ነው የሰማሁት። ከፈለጋችሁ ልክፈትላችሁ አንድ ሰው እንዳይናገረኝ። ቤተሰብ ውሸት አድርጌ እኔ በስመ አብ እኔ ዋሾት አይ ማሪ እሺ የኔ ፍቅር እሺ እናቴ እና ምን ለማለት እኔ አልናገርም እና ምን ልፈልጌ ነው? ሲሪየስ አውሪ እሺ ልንገራችሁ። ምናልባት አንድ ነገር ልንገራችሁ። ቤተሰብ ከሚያውቀው ሚስት ከምታውቀው ሚስጥር የበለጠ የቅርብ ጓደኛ ሊያውቅ ይችላል። እውነቱን ስነግራችሁ ማለት ነው። አሁን ለምሳሌ እኔ ከኤክስ ሀዝበንዴ ጋር ከሱ የበለጠ ሚስጥር ከሱ ከሚያውቀው ሚስጥር የበለጠ ከቱቱ ጋር ብዙ ሚስጥር አለኝ። ለቱቱ ምነግራት ብዙ ሚስጥር አለ፣ ለሱም አልነግረው። ከጓደኛ ጋር ስትሆኑ የጓደኛ የራስ ጓደኛ ስትለው ከቤተሰቦች ከእህቶች ከወንድሞች ከእናት ከምናምን የበለጠ ለጓደኛ ደፍረህ የምትነግረው ብዙ ሚስጥር ሊኖር ይችላል። ጓደኝነታቸው ሊኖር ይችላል። ጓደኛ ማቾች ሊሆኑ ይችላሉ። 29 ዓመት እንዳለው ግን እንዳልሆነ እህትየው ነግራናለች። ቤተሰብ አሁን ይኸውላችሁ ሲሪየስ ነው የማወራው። ምናልባት ፍቅሩም ሊሆን ይችላል ቁጥር ያስጨመረው።
ዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እይታዬ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ እንግዲህ እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ።